የዛሬ 25 ዓመት አንድ መልካም ወጣት በማናውቀው ዓለም ውስጥ በምናብ አልነሸነሸን። እድሜያችን ለጋ በጣም ለጋ ነበር። በመኖር ብዛት ባልቆሸሽ የልባችን ፈጽሞ ትዝታ በማያውቀው እድሜያችን የወደድኳት በማለዳ በልጅነት አወጊዳ የፍቅር ቃል መጠሪያዬ የመጀመሪያ እያለ እየተስረቀረቀ ሆድ በሚበላ ድምፅ በአዲስ የግጥም አጻጻፍ ስራ ነገሩ ሁሉ የተለየና ትውልዳችንን ያልነሆለለ ግሩም ሰው ተከሰተ። በዘመነ ካሴት አንድም ዘፈኑ የማይዘለል ዘፋኝ ተገኝቶ የልጅነት አፋችንን አማሸው። ሳናፈቅር አፈቀርን፣ የልብ መደላደል ሳይገባን የስም መጥፋት ህመም ሳያገኘን ያልኖረው ዘመን ኖር። ብላቴናው ተረታና ልቤ ለፍቅር ተገዛ። በልቤ ቤት ሰራሽ ሸዋንዳዋዛን እያቀነቀነ ዛሬም ዘመን ተሻግሮ ያላረጀ ቤትን በህዝብ ውስጥ ሰርቶ ቁጭ አለ። ወጣትና ህፃናት ጎልማሳና ሽማግሌው አንድ ላይ አበደለት። በየቤቱ ሱቅና ጸጉር ቤት፣ ጫት ቤቱና ካፌ፣ ታክሲና ባሱ፣ አስፋልቱና መንገዱ አነገዱለት። ሁሉም ነገር ቀጥ ብሎ ሁሉም የወሬ ጉልበት ሲሉ ሀገር ጆሮውን ሰጥቶ እየሰማው ተደመመ። ልቤ መሸነፉ እንዳይነግር አሰጋን እያዜመ ልጃገረዶች ሁሉ ተሸነፉለት። ተማሪዎች ከደብተራቸው ጠርዝ ስሙን ጻፉት። ጋዜጦች ተነተኑት። መጽሔቶች የእትማቸው መልክ አረጉት። በዘመን ውስጥ ብዙ ሰው ተወዷል፣ ብዙ ሰው ገኖ፣ ብዙ ሰው ቀሏል። አንድ የ23 ዓመት ወጣት በድንገት መጥቶ የሀገሩ ዜማ ሆነ። ተራው ህዝብ ብቻ አይደለም፣ አንጋፎች ሳይቀሩ ለውዳሴ ተሽቀዳደሙለት። በ1993 እንደ ሀገር የነበሩ የፖለቲካ ትኩሳቶች፣ አመፅና ግርግሮች ሳይቀር በብላቴናው አልበም ደበዘዙ። ሀገር ቆም ብሎ አንድ ነገር ሰማ፣ ስለ አንድ ነገር አወራ። የመወደዱ ብዛት የፈጠረው የወሬ ግምት ገኖ ቴዲ ከቆነጃጅቶች ጡት ላይ ፈርማል የሚሉ ወሬ ሀገሩ ላይ ተዛመተ። ያኔ ልክ እንደ ዛሬው ጡት በአደባባይ አልዋለም። መሸፋፈን፣ ክብር አለመገለጥ ደግሞ ውበት ነበር። እንደ ዛሬ ወሬ የሚያዛምት ኢንተርኔት ወለድ የወሬ ማሽን ሳይኖር እከሌ አበደችለት፣ እከሌ በሱ ፍቅር ትዳሯን ፈታች የሚሉ አሉባልታዎች አየሩን ሞሉት። ብላቴናው ሀገር እንደ ጉድ ቢያብድለትም መወደዱ አላሰከረውም። አልበሙን ባወጣ በወራት ጊዜ ውስጥ በወቅቱ በነበረው አንድ ለእናቱ የቴሌቪዥን ጣቢያ ቀርቦ ጡት ላይ ስለመፈረሙ ተጠየቀ። ጨዋ ኢትዮጵያዊ ቤተሰብ ነው ያሳደገኝ አለ። ሲዘፍን የሰማው ሁሉ አፉን ከፍቶ አይኑን ሰፍቶ ሲያወራ ሰማው። አንገቱን የሰበረ አይኖቹ በትህትና የሚንከባለሉ ሆኖ ተገኘ። ሀገር በስታየው አንጋፋዎቹ ልጄ እያሉ ተሻሙበት። አትሌት ኃይሌ ገብረስላሴ እኔ ሩጫ እንጂ ወሬ አልችልበትም ብሎ ቴዲን ማድነቂያ ቃል አጣ። የዘመኑ አንጋፋዎች እነ ውብሸት ወርቅ አለማው ቢዘፍንልን ብለው ተመኙ። ቴዲ ከዘመኑ የሚነጻጸር ባለሙያ ታጥቶለት ተንታኞች ከቀደሙት ገናኖች ጋር አወዳደሩት። በብዙዎች ለቴዲ የራሱ ዓለም ተሰጠው። ብቻውን የሚዳኝ እኩያ የማይገኝለት ሆኖ ማርሽ ቀያሪነት፣ የዜማ ሊቅነት፣ የገጣሚነት ጫፍ ላይ ተቀመጠ። ገና በ23 ዓመቱ መሸከም የሚከብድ ፍቅር አንገዳግዶ የሚጥል አድናቆት ቢቀበልም ብላቴናው ከአደባባዩ ጠፍቶ ከግርግር ርቆ ከ4 ዓመታት በኋላ ያስተሰርያል በተሰኘ ታሪካዊ አልበም ተከሰተ። በመጀመሪያ አልበሙ አቦጊዳ እያለ የሀገሬውን ሆድ የበላው ሰው አሁን በአልበሙ ጥጋግ ብልህ ሰው ታናሹን ይሰማል እያለ በትህትና ዝቅ ብሎ ሀገር በጥላቻ እያባከኑ ያሉ ሽማግሌዎችን የሚመክርበት ግጥምና ዜማ ጠምቆ ሀገሩን እንደ አዲስ አፈከረው። ቴዲ በዚህ አልበም በእያንዳንዱ ስንኝ ውስጥ ተከድኖ የሚነደውን መተንፈሻ ያጣነውን የሀገሬን ህመም ከሰው በማይመስሉ ጌጠኛ ቃላትና ልብ የሚያሬዱ ዜማዎች ቀምሞ ሀገሩን አስቆዘመው። ብላቴናው ያስተሰርያል በሚለው አልበሙ ለሀገሩ ያቃተተበት ዜማዊ ጸሎት ነው። ፍቅር ማጣታችንን መራባችንን ምንጭ መሆኑን ተናገረ። እየዘፈነ ሰበከ፣ እየወቀሰ መከረ፣ እየመከረ ምህረት ለመነ። በሚጣሉ ወላጆች መሃል ቆሞ ግራ እንደገባው ህፃን መለየት አቃተኝ የሚበጀንን ሰው እያለ የነፍሱን ጭንቀት አስረዳበት። ግጥሙ ከዜማው ዜማው ከግጥሙ የተዛመዱበት መንገድ ብዙዎች በእንባ ሰሙት። ቴዲ የብዙዎችን የልብ ህመም እየፈታ የህልማቸውን ሀገር በጥበብ መስኮት ከሰተላቸው። ኧረ አይነጋሞይ ሌቱ ቴዲ ለሀገሩ ቃተተላት። ቴዲ ከመርቀቁ ብዛት እንኳን በሹራራ አይናቸው የሚያዩት አብዝተው የሚወዱትን በቅጡ የሚረዱት አይደለም። ከጥቂቶች በቀር የሚወዱትም የሚያወራውን ፍቅር አያወሩም። የሚጠሉትም ያለውን በፈለጉት መንገድ ተርጉመው እንጂ በልቡ ልክ አይሰሙትም።
ያስተሰረያል። ፍቅርና አድናቆት ብቻ ሳይሆን የመከራ መስቀል ይዞበት የመጣው ቴዲ የውሸት ክስ ተቀመሞለት በገዢዎች ጉልበት ዘብጥ ያወረደ። ወጣቶች ከፖሊስ ጋር ተፋለሙለት። ቆነጃጅቶች ማልደው ከፍርድ ቤት እየተገኙ እናቶች አገልግላቸውን አስረው ተሰለፉ። በዚህ ሀገር ታሪክ ታስሮ በቅጽበት ያልተረሳ ጉምጅ የለም። ብላቴናው ግን ከክርክር እስከ ፍርድ ከፍርድ እስከ መፈታት ከሰው አፍ ሳይጎድል የመንግስት ራስ ምታት ሆኖ ከወህኒ ቤት ተፈታ። ወትሮም እንኳን ዘፈኑ ቃለ መጠይቁ የሚናፈቅለት ጥበበኛ ከእስሩ በኋላ ምን ይሆን በሚል ብዙዎች ጆሯቸውን ቀስረው ቢጠብቁትም ለዓመታት እስር የዳረገው የተከሸነ ክስና በቀል ፍቅር ግን ሁሉን ያሸንፋል በሚል ከደነው። ቴዲ እየደመቀ እንጂ እየበሰለ ያልሄደ ተአምረኛ ሰው፣ ሲጀመር ቃላቶቹ የጣፈጡ ሀሳቦቹ የረቀቁ ሰው ነው። ባሰበበት የሚያስብል እንጂ እዚች ጋር ተወነጨፈ የሚያስብል ክስተቶች አሳይቶ አያውቅም። በመሀል ከአልበም በላይ የሚወጡ ነጠላ ዜማዎችን እየለቀቀ ሲለው ተሰርቆና አምልጦ የሚወጣው ስራው ሁሉ የሰው ጆሮ እየጠገበና ልብን እያረሰረሰ ቀጠለ። በዚህ ሁሉ ስኬቱ መሀል ኩራት ካጠገቡ የለም። ስራው አንግሶት በግርማ ጸጥ ያለ አንበሳ መስሎ ይኖራል። ዓይንና ጆሮ በበዛበት ልክ ከዓይን ያውጣ ብለው የማይመርቁት የረጋ ጥበብ ሆኖ ኖሯል። ከዚህ በኋላ የለቀቃቸው 2 አልበሞች የፈጠሩት ድባብ እንዲህ ነበር ማለት የማይፈታቸው የመጽሐፍት ወሬ ማስታወስ ልክ የሚፈታተኑ ሀገራዊ ድባቦች ነበሩ። በተለይ ከጥቁር ሰው በኋላ ያወጣት ኢትዮጵያ የተሰኘው አልበም ሲለቀቅ እያንዳንዱ ቤት ሰርግ ያለ ሲመስል እያንዳንዱ ገበያና ነጋዴ ሳር ጎዝጉዞ የጠበቀው የአውደ ዓመት ዋዜማ ይመስል ነበር። በጊዜና በቦታው ከነበረ ካየና ካልሰማ በቀር ለታሪክ ነጋሪ የማይመች አስደናቂ ድባብ ስለ ብላቴናው ብዙ ከመጽሐፍ ብዙ አይባልም። ብዙ ተጽፎም ጥቂት አይገለጥም። ልባም ሰው ግን ቴዲን እና ስፋቱን በስራዎች ውስጥ ዞሮ ለማየት ጆሮዎችን ከፍቶ በግጥምና ዜማዎቹ ውስጥ ቢውል የበለጠ ይረዳዋል። ዛሬም ሆዳቸው አምላካቸው የሆኑ ጥቂት ብላቴናውን የእውነት ሰይፍ ገና ከአፎቹ ሳይወጣ የሚሩዱት ወደው አይደለም። የሚጠሉት ከሚወዱት በላይ የጥበቡን ጉልበት ልክ አውቀውታል። ወዶ ገቢውም ሆነ በክብር የተሸጠ ሁሉ ከመቅለል የዘለለ ዕጣ ሳይኖራቸው ቢቅበዘበዙም እውነት ሰፋሪው ሕዝብ ግን የነገሰውን ሊያነግሰው የቅናት ምጥ ይዞታል። በአስራዎቹ እድሜያቸው የምናውቀው ቴዲ እሱ ወደ 50 እየገሰገሰ እኛም ወደ 40 እየቀረብን ነው። እጅግ በጣም የተወደደ ያለማቋረጥ ያወዛገበ በገሚስ የተጠላ ምርቃትና እርግማን የጠገበ የጠሉት ቢጠሉት እንኳን በዜማው ከመቆዘም ሆነ በምሱ ከመወዛወዝ አላመለጡም። መወደድና ዝና አረቄ ያልሆነለት ብላቴና ከስራው ይልቅ መወደዱን የያዘበት መንገድ ጠቢብነቱን ይመሰክራል። እሱ ወልዶ ከብዶ ቢጎለምስም በመወደድ ብዛት ብላቴናነቱን ሳይለቅ ከፊታችን እየገዘፈ ነው። ሁሌም በኩራት እንደምንለው ቴዲ ሽበት ነው። በቀለል ልታጠፋው ልትደብቀው ብትሞክር ከስር በጥበብ በእርጋታ ይፈካል። ተደብቆ መጉላት ይችልበታል። በምላጭ ልታጠፋው ስትለፋ ጭራሽን ይበዛል። በጥቁር ሻሽ የማታስረው የሀገር ሽበት ሳንዘረው ያጨድ ነው ያለ ጊዜ በቀለ ሽበት ብቻ አትልፉ። ቴዲ ወጣት መሳይ ሽማግሌ ነው። ለመጥፋት ስንቃረብ በግጥም መክሮ በዜማ አራርቶ ከልባችን የሚያስታርቀን ወጣት መሳይ ሽማግሌ ነው። ከፍቅር እስከ ሀገር ልብና አድማሱ ለሰፋለት አኗኗሩ ምሳሌ አንደበት ፈዋሽ ለሆነለት የዘመናችን መልክ ጥበብና እድሜ ይትረፍረፍለት። ኢትዮሪካ ቴዲ አፍሮ